እሺ አያችሁ። ስለዚህ ምንድን ነው ያልነው? ምን ይበላሉ ለተባለው ነገር እችን ትንሽ 1-2 ደቂቃ ስለ አቡዬ 1-2 ደቂቃ። እንግዲህ አቡዬ ግብፃዊ እንደሆኑ በግብፅ አገር 300 ዓመት የኖሩ 300 ዓመት የኖሩ በገዳም በኢትዮጵያ ደግሞ 262 ዓመት በድምሩ 562 ዓመት በህይወት የኖሩ ግን ምን አይነት ሰው ልብስ የሚባል ነገር ለብሰው የማያውቁ የእንስሳ አይነት የእንስሳ መልካቸው የእንስሳ እንበለው እሺ መልካቸው የእንስሳ ባህሪያቸው ደግሞ እንደ መልአክ። ለምን መላእክት አይበሉም አይጠጡም፣ እሳቸውም አይበሉም አይጠጡም። የእንስሳ መሆናቸውስ በእንስሳት ተከበው ይኖራሉ። በእንስሳት በቀኝ በግራ 60 ነብሮችና 60 አንበሶች ያሏቸው። ጌታ ሆይ እነዚህ አራዊቶች ምን አበላቸዋለሁ? እነዚህን የሰጠኸኝ አራዊቶቹ ምን ላበላቸው ነው ሲባል ምን ብሎ መለሰሱ? ወይልህሱ ጸበለ እገሪከ የእግርህ ትቢያ እየላሱ ይኖራሉ ተባለለት። ገድሉ የሚተርከው ያውም እንስሳት ይመገባል። እውነት ነው። አለባበስ ማለት ነው። አለባበሱ እንደ እንስሳ ነው። ልብስ ካልደረበ ከናቱ ማህፀን ጀምሮ ከወጣ ጀምሮ ልብስ የሚባል እስከ ዕለተ ሞቱ ድረስ አያውቅም። ማን? አቡነ ገብረ መንፈስ ቅዱስ የሚባለው ሰው አያውቅም። ምግብስ አያውቅም። እናቱ ዓርብ ቀን ስለተወለደ በዓርብ ቀን ጡት ልትሰጣቸው ስትል እንዴ በዓርቡማ ጡት አልጠባም ብለው አሉ። ከዛን ጊዜ ጀምሮ በዚያው ትተውታል። 562 ዓመት ሙሉ በምድር ላይ ሲኖሩ የእህል ጠብታ የሚባል ነገር ሰምተው አይተው አያውቁም። ምላሳቸው ላይ የውሃ ጠብታ ቀምሰው የማያውቅ ሰው አስቡት። ታዲያ አንድ ነገር ደግሞ ትዝ አለኝ። ይሄ ሰው አንበሶቹን 120 አንበሳና ነብር ሲሰጣቸው ምን ይበላሉ ሲባል ምን ብሎ ነበረ የመለሰ? አንተ ልበለው። ምን ብሎ ነበረ የመለሰው? የመለሰው ምንድን ነው? የእግርህን ትቢያ እየላሱ ይኖራሉ አለው። አሁን 100 ዓመት ተዘቅዝቆ ሲጸልይ እነዚህ እንስሳት ምን ይብሉ? ስጋ ይበሉ፣ ሳር አይበሉ። የተሰጣቸው ቃል ኪዳን እሱ ሲጓዝ እነሱ እየተከተሉ የእግሩን ትቢያ መላስ ነው። በትቢያ ነው የሚኖሩ። ትቢያ እየላሱ ነው የሚኖሩ። ይህም በራሱ ውሸት ነው። አንበሳ አፈር እየበላ አይኖርም። ነብር አፈር እየበላ አይኖርም። ስጋ በል እንስሳት ናቸው። እነዚህ ስጋ በል እንስሳት ናቸው። ኦምኒቨረስ ነው ምንድነው የሚባለው? ካርኒቨረስ ኦምኒቨረስ የሚባል አለ አይደል? እንደዚህ አይነት ህይወት ነው ያላቸው። የገብረ መንፈስ ቅዱስ እነዚህ አራዊቶች የእሳቸውን ኮቴ እየበሉ የኮቴያቸውን አፈር እየበሉ የሚኖሩ ታዲያ 100 ዓመት ሙሉ ተዘቅዝቀው ሲጸልዩ ምን ይበሉ ነበር ብንል ገድላቸው ምንም መልስ የለው። ገድላቸው ብቻ አይደለም፣ ስለ አንበሶቹ ብቻ አይደለም፣ ስለ ራሳቸው መልስ የለው። ይሄ መልአክ ነው ወይስ ጋኔን ነው ወይስ ልውሰ ስጋ ጋኔን ነው ብለን ነው መጠየቅ የምንችለው። ዛሬ ላይ አሁን እዚህ ያላችሁ ከታች ያላችሁ ኦርቶዶክሳውያን ካላችሁ ገብረ መንፈስ ቅዱስ ጋኔን ነው ወይስ መልአክ ነው? በቃ ሰውማ እንዳይደለ ግልጽ ነው። ሰው ሆኖ 562 ዓመት ያለ እህል ውሃ ይኖራል ተብሎ አይታሰብ። ወይም ደግሞ ከተወለደበት ቀን ጀምሮ ምግብ የሚባል ነገር ቀምሶ የማያውቅ ከሆነ ይሄ መልአክ ነው ማለት መቻል ያለብን። መልአክ ነው። ይሄ ካልተባለ ሌላ ምን ይባላል?
የአየር ጋኔን ደግሞ እንዳንለው ምንድን ነው የምንለው? አሁን የአየር ጋኔንም ይቻላል እኮ ለእኛ ይቻላል። የአየር ጋኔን ነው ማለት እንችላለን። ከእናቱ ማህፀን ወጣ። ከዛ በኋላ ጡትም አልበላም አልጠባም አለ። ምግብ ስትለው አልበላም፣ ፈትፍታ ብትሰጠው አልበላም አልጎርስም። እና ምንድን ነው እንዲህ ወኛ ነው የምኖረው አለ። ይሄ ሌላ መጥቆራ ነው። ይሄ ዋናው መጥቆራ ነው። ይሄ ነው ዋናው መጥቆራ ነው ብለን ማመን ያለብን። እና እንዲህ አይነት ሰዎች ሌሎችም አሉ 100 ዓመት ባህር ውስጥ ቆመው የሚጸልዩ ምን ሳይሉ ሳይበሉ ሳይጠጡ 100 ዓመት ባህር ውስጥ ሰው ታፍኖ አይመጡም እንዴ? እንዲሁ ሳምንት ይቆይ፣ ሳምንት ይቆይ ባህር ውስጥ 100 ዓመት ባህር ውስጥ ምንድን ነው ይሄ ሁሉ ኮተት? ይሄ ሁሉ ውሸት አሽቀንጠራ መጣል አለባት እያልን ነው። ተሐድሶ ለማድረግ ለዚህ ነው የሚከብዳት። ተሐድሶ እንዳታደርግ ምንድን ነው የሚከለክላት የሚለው ነገር እንየው። ምንድን ነው የሚከለክላት ሲባል የቤተ ክርስቲያኒቱ መሰረተ እምነት ገድላትና ድርሳናት ናቸው። አንድ ነገር ማወቅ ያለብን ይሄ ነው። ማወቅ ያለብን ዋናው ነገር የኦርቶዶክስ ቤተ ክርስቲያን መሰረተ እምነት የቆመው ገድላትና ድርሳናት ላይ ብቻ ነው። ገድላትና ድርሳናት ተናዱ ማለት፣ ገድላትና ድርሳናት ተወሸቁ ማለት፣ ገድለ ተክለ ሃይማኖትን ደብቀ ተክለ ሃይማኖት ከየት ልታመጣው? ያለ ገድለ ተክለ ሃይማኖት አለ እንዴ? ያለ ገድለ ጊዮርጊስ ከሌለ ጊዮርጊስ ከየት ይመጣል? ገድለ አርሴማ ከሌለ አርሴማ ከየት ትመጣለች? ተአምረ ማርያም ከሌለች ማርያም ከየት ትምጣ? ምክንያቱስ የመጽሐፍ ቅዱሷ ማርያም ቤተ ክርስቲያን አታውቃትም። እንደማታውቃት ደግሞ በደንብ አድርጌ በታሪክ ላስረዳችሁ እችላለሁ። እቺ ሌላዋ ማርያም ናት። ሌላዋ ማርያም ናት። በየጊዜው ነቢያት ለሚባሉ ጻድቃን ለሚባሉ ጡት እያጠባች የምትኖር ይኸው 2000 ዓመት ሙሉ የማይደርቅ ጡት ያላት እችም ሌላ ምናምናት እንዴ? 2000 ዓመት ሙሉ ጡቱ አይደርቅም እንዴ? አንዱ ይሄዳል ታጠባዋለች፣ ሌላ ይሄዳል ታጠባዋለች። ለዘርአ ብሩክ ደግሞ ዘርአ ብሩክ አንተ ልጄ ቀኝ ጡቴን ልጄ ይጠባል፣ አንተ ደግሞ ናና ግራ ጡቴን ጥባ። ኢየሱስ ያማልዳል ሲባል አካክ ዘራም፣ ጡት ይጠባል ሲባል ግን አዎ እውነት ነው ይላል። አዎ ትክክል ነው፣ ጡት ይጠባል እንዴ? አሁንም አዎ ይጠባል። ለምን? ገድሉ ይላል። ገድሉ ካለ አለ ነው፣ በቃ አለቀ። ለኢየሱስ ክብር አላቸው ወይ ሲባል የላቸውም። ጡት እየጠባ የሚኖር ኢየሱስ፣ ሰው በሞተ ቁጥር እየመጣ ለቅሶ የሚደርስ ኢየሱስ፣ ለቅሶ ቤት መጥቶ ሐዋርያትን ደቀ መዛሙርቱ ምናምን ነገር ነቢያት እነ አብርሃም እነ ይስሐቅ እነ ሙሴ ምናምን ነገር በል እንትና ማነው ዳዊት ደግሞ በል እንጂ በደንብ ሞቅ አድርገው እንጂ ምንድነው በገናውን እያለ የሚናገር በገናውን ሞቅ አድርገው። ከዛ መላእክት ደግሞ ያጨበጭባሉ። መላእክት ሁሉ እልል ይላሉ። ምን? አንድ አስከሬን ለመውሰድ። ነገ ደግሞ ሌላ ይሞታል። እሱን ደግሞ አጅቦ ለመውሰድ ደግሞ ይመጣል፣ ይወርዳል። መጽሐፍ ቅዱስ ላይ ያለው ኢየሱስ ገና የሚመጣው አንድ ቀን ነው። የሚመጣበትን ቀን አናውቅም፣ ግን ይመጣል። ከዚያ ውጭ ግን ምድር ላይ ዝም ብሎ በአስከሬን ለመውሰድ አስከሬን ለመሸኘት የሚመላለስ ኢየሱስ የለንም። ይሄ የሐዋርያት ኢየሱስ አይደለም። እሷም በሐዋርያት ዘመን የነበረች ማርያም አይደለችም። በጣም ዘርፈ ብዙ ነው። ቤተ ክርስቲያኒቱ ለአዲስ ካለች ፈርሳ ነው እንደገና መታደስ ያለበት። ፈርሳ እንደ አዲስ መነሳት ማለት ነው። ለምንድን ነው? እዚያው እንዳለ ሊታደስ የሚችል ታሪክ የላትም ነው። ሊታደስ የሚችል
አስተምህሮ የላትም ነው። ግን ምን ልታደርግ ትችላለች? የሚሆነው ግን 100% ፈርሳ ከዚያ በኋላ በትምህርተ ሥላሴ ጀምራ ከዛ ራሷን ምን እያደረገ ወደ መጽሐፍ ቅዱስ መጀመር የጣለችውን የናቀችውን የወረወረችውን መጽሐፍ ቅዱስን በማንሳት ስትጀምር ትክክለኛ ቤተ ክርስቲያን ትሆናለች። ትክክለኛ ለምድራችንም በረከት ትሆናለች። ለምድራችን በረከት ትሆናለች። አሁን ላይ መርገም ናት፣ ለምድሪቱ እሾህ ናት፣ ለምድሪቱ ጦርነት ናት። እሷ እስካለች ድረስ ጦርነት ይቀጥላል። መቼም ቢሆን እመኑኝ አይቆምም። እመኑኝ አይቆምም ጦርነት። ማንም ምንም ብልጽግና ጦርነትን አያቆመውም። ከዚያ በኋላ ሌላ ቢመጣ አያቆመውም። ኢህአዲግ አላቆመው፣ ደርግ አላቆመው፣ ኃይለሥላሴ አላቆሙትም። አይቆምም። ለምን? ቤተ ክርስቲያን አለች ኦርቶዶክስ የምትባል። የጦርነቱ ምንጭ ማን መሆኑ ነው? እሷ ናት፣ ምንጭ ናት። አያች፣ የጦርነቱ ዋና ምንጭ እሷ እስከሆነች ድረስ እንዴት ሆኖ ይቆማል? አይቆምም። ፈርሳ ግን እንደ ተቋም፣ እንደ እምነት፣ እንደ ሃይማኖት ብትመሰረት በእርግጥ ለምድሪቱም በረከት ትሆናለች። በረከት ልትሆን ትችላለች። አሁን ያለችው ትናንት የነበረችው ቤተ ክርስቲያን ግን ቤተ ክርስቲያን ለመሆን የሚያበቃት መስፈርቶች አይታዩም ነው። ለእኔ አይታየኝም። ለእኔ ምንም አይታየኝም። ይሄ ነው። ይህንን ነገር መቀበል አለብን። ስለዚህ ፈርሳ ግን ብትታደስ መከፈል ይሄ ባህሪው ነው። መጽሐፍ ቅዱስ ውስጥ ብዙ ባህሪያቶች አሉ። እነዚያ ሁሉ ማየት እንችላለን። እና ይሄ ነው። ያልተናገራችሁ ካላችሁ ተናገሩና ከዛ እንግዲህ 20 ደቂቃ 10 ደቂቃ እንትን ብለን እንጨርሳለን ማለት ነው። እስኪ ጽግያለሽ ማውራት ትችያለሽ። መችሻል። ሻሎም መምህርዬ፣ ሰላማችሁ ይብዛ። አሜን። ያለውኝ ሁላችሁንም ገስት ላይ ያላችሁትን